ቤተሰብ እንኳን ደስ ያላችሁ። ግን በጣም ደስ ያለኝ ነገር በጣም ማሽ ለብሰው ነው ዛሬ ደግሞ የመጡት የሌላ አምሮባቸው ድምቅ ብለው። በተለይ አብርሽና ሩቲ ራሱ እንዴት ነው የለበሱት ካያችሁ ማለት ነው። ሎሌ ደግሞ ከእናቱ ጋር ጅንስ ለብሷል። ብቻ በአጠቃላይ ጀማው ደምቆ ፏ ብሎ አንድ አይነት ለብሶ ነው የመጡት እና እንዴት ነው የሚያምሩት ቤተሰብ! አያምሩ? በጣም ነው የሚያምሩት። ኦ ማይ ጋድ። ለማንኛውም ሎሌ እንግዲህ ወደ ቤቱ ተመልሷል። ቅድም ላይ እኔም ቪዲዮ ሰርቼ የላችሁ ነበር ወደ ቤት እንደተመለሰ። ያው ስላላመናችሁ እንግዲህ እነሱ ራሳቸው በቪዲዮ ሲመጡ እንግዲህ እርግጠኛ ነኝ አምናችኋል ማለት ነው። ግን ደግሞ በቃ የሌለ ነው ደስ ያለኝ። በተለይ ልጁ ከእናቱ ጋር ሲገናኝ የነበረው የሆነ ደስ የሚል ሞመንት ነበረ። ሩታም ልጇን እቅፍ አድርገው ምናምን ስትስመው የእናትነት ስሜቱ በጣም ከባድ ነው እና በተለይ 4 ቀን 5 ቀን እንግዲህ ልጅን ሳያዩ መቆየት በጣም ከባድ ነው። እንግዲህ አብርሃምም ተጸጽቶና እንግዲህ ተሰምቶት ሩቲን ይቅርታ ጠይቋታል። ያ ደግሞ ትልቅነት ነው እውነት ለመናገር ማለት ነው። የኔ ተወዳጅ ቤተሰቦች እንዴት ናችሁ? በያላችሁበት ሰላምና ጤና ፍቅር አብቼ እመኝላችኋለሁ። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰቡ እንዲሁም ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡ። ዛሬ ያው ደስታ ነው አይደለ? እስኪ ቆንጆ ኮሜንቶችን ማየት ፈልጋለሁ። ቪዲዮ ታያላችሁ ግን ላይክ ለምን እንደማታደርጉ አላቅም። ላይክ እያደረጋችሁ እሺ ቆንጆች። እንግዲህ እናትነት በቃላት የሚገለጽ አይደለም። ይሄ እውነት እኔ በጣም ብዙ ግጥሞችን አንብቤ ያለው ብዙ ደራሲያን ገጣሚያን የሚባሉ ስለ እናት በቃ ቃል ያጡለት ነው። እናትነት በራሱ የሆነ በቃ ቃል የሌለው ፊደል ነውና እውነት እናት ያላችሁ እግዚአብሔር አምላክ ዕድሜና ጤና ይስጥላችሁ። እሺ ውዶችዬ እና በጣም ነው የሚያምሩት። እውነት በጣም ነው የሚያምሩት። ምን አለበት በሰላም በፍቅር እንደዚሁ እንዳማራባቸው ከልጃቸው ጋር አብሮ ቢኖሩ ምን አለበት እኮ ነው የሚያስብለው። እውነት አያስብልም ቤተሰብ? ለማንኛውም ትልቁ ነገር እንግዲህ ልጅ ወደ ቤቱ መመለሱ፣ አብርሃምም ተሰምቶት ይቅርታ ጠይቋል ሩቲን ማለት ነው። አብርሽ ተፈታ ልጁን መለሰ እያላችሁ ነበረ። እንግዲህ ያው ስለሰማሁኝም እና ትክክለኛም ነገር ስለሆነ ነበረ ቪዲዮ የሰራሁላችሁ። ልጁን እሷ እንደተቀበለች አብርሃምም ደግሞ እንደተፈታ ማለት ነው። እንግዲህ አሁን ላይ አይታችኋል አይደለ? በተለይ ሕፃኑ ከእናትና ከአባቱ ጋር ያለው ይሄ ፍቅር ይሄ አለ አይደለ? የሆነ ደስ የሚል ሞመንት አለው። በተለይ እኔ ቪዲዮን እያየሁ በጣም እየተደሰትኩ ነበር። ከአባቱ ጋር ሲሆን የደስታ እየተነጫነጨ ነበር ከእናቱ ጋር። ብቻ ያለው ነገር በጣም ደስ የሚለው አንድነታቸው እንዴት እንደሚያምር በጣም እኮ ነው የሚያምሩት አንድ ላይ። ግን ለምንድን ነው ሰላምን መፍጠር ያቃታቸውና በዚህን ያህል ነገሮችን ማስፋት ሰዎች በእነሱ ላይ መነጋገሪያ እንዲሆኑ እያደረጉ ያሉትና እውነት ለመናገር አብርሃም እንግዲህ ከዚህ በኋላ በእያንዳንዱ ደቂቃዎች በሚያስፈልጉሽ በተለይ በልጄ ጉዳይ ላይ አብሬሽ ነኝ ብሏታል። ግን ደግሞ አብርሃም ሁልጊዜ የምታጠፈው ሁልጊዜ ልጅን ብቻ አይደለም ማሰብ ያለበት። ልጅን ስታስብ ሩታ ማሰብ ይኖርባል። ሩታ ማለት ልጅን የሰጠችክ ግማሽ ጎንክ እኮ ናት። እሷም ማለት ልጁ ከየትም አልመጣም ከሩት አይደለም የመጣው። ስለዚህ አንቺንም ለመንከባከብ ዝግጁ ነኝ ብትላት እኮ ምንም ማለት አይደለም። ምንም የሚቀነስ ልብ ነገር የለም። ግን አትበገራ። በቃ ይሄ መሸነፍን የማትወድ አይነት ልጅ ስለሆንክ ነው እንጂ እኔ ከልጄም ከአንቺም ጎን አብሬ ነኝ ማለት ማንንም አይገድብና አብርሃም እንግዲህ ዴቫ በጣም ቴንኪዩ። ዴቫም ሩታን እንግዲህ ከዚህ በኋላ በማክላችሁ ምንም አይነት ነገር እንዲፈጠር አልፈልግም። ወደ ነበራችሁበት እንኳን መመለስ ባትችሉ ለልጃችሁ ስትሉ ሰላም ፈጥራችሁ ያላችሁን ግንኙነት ቆንጆ በሆነ መንገድ እንድታሳልፉት እመኛለሁኝ ብሎ እንግዲህ እሱም ሩታን አመስግኗታል። በተለይ ደግሞ አብርሃም ሩታ ያለችው አንዳንድ ነገሮች አሉ። እኔ ራሴን መንገድ ስጀምርና እኔ ነገሮች ማስተካከል ስጀምር እሱ ነው እየመጣ ነገሮችን የሚያበላሸው እንጂ እኔ ልጄን እያሳደግኩኝ ቤቴን ያለሁት ግን የሆነ ነገር ላይ በማድረግ ሰዓት እሱ ነው እየመጣ ነገሮችን እያበላሸብኝ ያለው ነው። እውነት ነው። በነገራችን ላይ አብርሃም አሁን ለምሳሌ ሩታ ቤት የሚመጡ ሰዎች አሉ አይደለም? እነዛ ሰዎች ሲመጡ ማየት አትፈልግም። በአጠቃላይ ልታያቸው አትፈልግም። ያ ደግሞ መሆን የለበትም። ይሄ እኮ ሶሻል ላይፍ ነው። በነገራችን ላይ ማንኛውም ሰው ሲኖር ይሄ ሶሻል ላይፉ ላይ ከሰዎች ጋር ግድ ነው የኮሚኒኬት ማድረግ እንጂ ብቻዋን አንድ ቤት መቼም ቁጭ የምትል እንስት አይደለችም። ጓደኞች ይመጣሉ። በቃ እነዛ ባክሳይድ የነበሩት ነገሮች አልፏል አይደለም? ግን ከዚህ በኋላ ነገሮችን በሰላማዊ መንገድ ብትፈቱ አንተም ወደ ራስህ ብትመለስና እርቅ እንኳን ሰላም እንኳን ይሄ አብረውነታችሁ አንድ ላይ እንኳን ባትሆን ግን ለልጃችሁ ስትሉ ዋጋ መክፈል ገብቷል አይደለ? አንድ አባት ለልጁ የሚከፍለውን ዋጋ መክፈል። ሩታ እኮ ለልጇ ዋጋ እየከፈለች ልጇን እያሳደገች ያለች እንስት ነች አይደለ? ስለዚህ በአንድ ቅስፈትና
በሰው ወሬና በሰው ሆይታ ወሬ ሰምተን ልጁን 2 ቀን 3 ቀን 4 ቀን ማሳደር አልነበረብክም። በነገራችን ላይ በቃ አንድ የሰው ልጅ ደግሞ ይቅርታ ከጠየቀና ጥፋቱን ካመነ ሁሌ ያው በዛ ሀሳብ ላይ ልንወቅሰውና ልንጨቀጭቀው አይገባም። ግን ደግሞ ትክክል አለመሆኑን ማወቁ ነው ዋናው ትልቁ ነገር የኔ ውዶች ማለት ነው። እስኪ ምን ተሰማችሁ? በነገራችን በጣም ደስ ያለኝ በተለይ ከእናቱ ጋር እንግዲህ ህፃኑ ሲገናኝ በጣም ደስ የሚል ሞመንት ነበረ። እንዳልኳችሁ ነው ቅድም መግቢያ ላይ እንደነገርኳችሁ ልጁ ያው ወደ እናቱ እንደተመለሰ አሳውቂያችሁ ነበረ። ግን ያው አንዳንዶቻችሁ አላመናችሁም፣ አንዳንዶቹ ደግሞ አምናችሁ እንኳን ከእናቱ ጋር ተገናኘ እያላችሁ የደስታ መልእክታችሁ ስታስተላልፉ የሚያየውት ኮሜንቶች አሉና እንግዲህ የሰው ደስታ የሚያስደስታችሁ እናንተ መልካም ቅን የሩት እህቶች እውነት በያላችሁ በሰላምና ፍቅር ጤና እንዲበዛላችሁ ምኞቴ ነው በድጋሚ ማለት ነው። እንግዲህ ከዚህ በኋላ ሰላም እንደሚፈጠር ከሩታ ፍቃድ ውጭ ምንም አይነት ነገር እንደማያደርግ በተለይ በልጁ ዙሪያ በቃ መምጣት ባለበት ማየት ባለበት ሰዓት እንዲያይ እንዲሁም ደግሞ የሚያስፈልገው ማንኛውም ነገር እንደሚያቀርብላት ግን ደግሞ የተሳሳተከው ነገር ቢኖር ሩታንም አንቺንም በሚያስፈልግ ሰዓት ከጎንሽ ነኝ ነው ማለት ያለብክ እንጂ ልጅክን ብቻ ለየተክ አይደለም። ያው ብዙ የተነሱ ሀሳቦች አሉ ነገራችን ላይ በተለይ ጀማው የጓደኝነቱ በተለይ በነ እሱ ዙሪያ ያሉ በጣም ብዙ ሰዎች አሉ። እነሱ ናቸው ነገሮችን እያባባሱ ነገሮችን ወደማይሆን መንገድ እያመሩ ያሉት አይደለም። ስለዚህ ከሰው ሆይታና ከሰው ጋጋታ ይሄ ሰዎች እናንተ ለጠቅማለሁ ብለው ራሳቸውን እየጠቀሙና እናንተን እየጎዷችሁ እናንተ መነጋገር እያደረጓችሁ እንጂ ምንም የጠቀሟችሁ ነገር የለም። ስለዚህ ወደ ራሳችሁ ተመለሱ። በቃ ለልጃችሁ ትሉ ዋጋ ክፈሉ። እውነት ብትችሉ ራሱ እኮ እግዚአብሔር ቢፈቅድ ብትችሉ አብራችሁ ብትሆን እኮ እንዴት እንደምታምሩ በቃ እንዴት እኮ ደስ እንደምትሉ እግዚአብሔርን። ግን አንተ አሁን ላይ በቃ መሆን የምትፈልገው ከዛችን ዋጋ ነው፣ መብት ነው ማለት አንከለክልም። ግን እኛ እህታችን ሩቲ አለ አይደለም ይሄ ልጇን በሰላማዊ መንገድ እንድታሳድግ ይሄ ጭቅጭቅ ንዝንዝ በማካከላችሁ ሳይኖር ሁለታችሁም የራሳችሁን ላይፍ በየግላችሁ እንድትኖሩ ነው እንጂ ግዴታ አብራችሁ መሆኑ ማለት አይደለም። በነገራችን ላይ ይቅርታ መጠየቅ ማለት እንደ ድሮ እንሆናለን ማለት ሳይሆን ይቅርታው ነገሮችን ለተሰሩ ስህተትና ጥፋት በቃ ይቅር ብያለሁ አጥፍታል በቃ ይቅር ብያለሁ እንጂ ግዴታ ይቅር ስለተባባለ አንድ ሰው እንደነበረ እንደ ድሮ ይሆናል ማለት በጣም ከባድ ነው። በተለይ ይሄ ልቡን ያቆሰላችሁት ልቡን ያደማችሁት ሰው በተለይ በፍቅር ዙሪያ በተለይ የትዳር አጋራችሁ በተለይ የምትወዱት ሰው በጣም ተስፋ አስቆርጧችሁ በተቸገራችሁበት በተጨነቃችሁበት በተለይ ሰው በሚያስፈልጋችሁ ሰዓት አብሯችሁ ያልሆነ አጋራችሁ እውነት በይቅርታ ነገሮችን ማለት በጣም ከባድ ነው። ማለት ያሳለፈቻችሁ ብዙ ነገሮች አሉ የማይረሱ ጠባሳ ሆኖ የማይረሱ ሁሌ ትዝ የሚሏት ግን ደግሞ ቢያንስ እነዛ ነገሮች ድጋሚ ትዝ እንዳይሏትና እነዛ ነገሮች እንዳታስታውስ አንተ በዚህ ሰዓት ጥሩ ነገሮችን ለሷ ማድረግ ሲገባክ በዚህ ያህል ነገሮችን ውስብስብ ማድረግ አልነበረብክም። አብዛኞቻችሁ እንግዲህ ድራማ ነው ምናምን እንግዲህ ድራማ ቢሆንም አንዳንዴ እኮ ድራማ ይዘቱን ጠብቆ አስተማሪ ሆኖ ነው እኛ የምናየው እንጂ በእንደዚህ አይነት መንገድ አይደለም። ይሄ እውነተኛ ታሪክ ነው የተፈጠረ ያለው። እውነተኛ ታሪክ ቢሆን እንግዲህ በቤተሰብ ዙሪያ ይሄ ሁሉ ቤተሰብ እያያችሁ ነው። ስንት ቤተሰብ ነው በመሀል እየገባ ያለው? ቢያንስ እዚህ ጋር ዴቭ ራሱ እያያችሁት ነው። ትላንት ላይ ከዚህ ጋር ከእህቱ ጋር ሲጣላ ነበረ። በተለይ ሮታ ስትናገራት ነበረ። እኔ ትላንት ላማ ምን በልታ ራሱ እንደመጣች ስትንጫጫ እንደነበረ በጣም ነው እየገረመኝ። እንዴ እውነት ቡዜ ናት? ምን ሆና ነው? መረጋጋት አትችልም? ቢያንስ ሩታ በጣም ሰከን ብላ በተረጋጋ ስሜት ነበር ስታናግራት የነበረው። እውነት ወይኔ የሩታ ትዕግስት፣ ወይኔ ታድላ። ለካ እንደዚህም ይቻላል እንዴ! እንደዚህ መታገስ ይቻላል። እግዚአብሔር እኔ በእሷ በሩቲ ቦታ ብሆን ራሴን ነው በቃ እንዴ ምንድን ነው ልጣላ ሁላ እችላለሁ ብዬ ነው ከራሴ ጋር ስሟገት የነበረውና ለማንኛውም ትልቁ ነገር ልጁ በሰላም ወደ ቤት መመለሱ ነው ዋናው ነገር እኛ የምንፈልገው። ከዚህ በኋላ እንግዲህ እያንዳንዱ ለምታደርጓቸው ነገሮች እናንተ ኃላፊነትና ልትወስዱ ይገባል። በተለይ ደግሞ ያው አብርሃም ታውቃላችሁ እዚህ ሶሻል ሚዲያ ላይ መነጋገር በቃ በሱ ላይ መነጋገሪያ መሆን ይፈልጋል። የሆነ አዲስ ኮንተንት የሆነ በቃ እንደዛ አይነት ነገር ይፈልጋልና በተለይ ቀን ላይ የለቀቀው ቪዲዮ ነበር ከሎል ጋር ይመስለኛል። ያው ጂም ይዞት ሄዶ በጣም እየተሳቀቅኩ ነበር። እኔ ካሁን ልጁን ወደቀ ካሁን ማለት ደስ ይላሉ። በጣም ነው የሚያምሩት እኮ ከአባትና ልጅ ነው ምናምን ፎቶ ተነስተው ምናምን ነገር ይሄ ያለው ነገር በጣም ደስ የሚለው ግን ደግሞ የሆነ ያሳቅቃል። በተለይ እናት የሆናችሁ ታውቁታላችሁ አይደለ? እንግዲህ አስባችኋል። እሱ ብረት ከፍ ዝቅ እያደረገ ሕፃኑ ከስር ነበረና በጣም 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 ልቤን ነበረ የሆነ ሲሰቀጥኝ ነበረው። ግን
ያው እግዚአብሔር መልካም ነውና መቼም እግዚአብሔር አምላክ ነው ህጻናቶች የሚጠብቀው። እኛ ጠብቀናቸው አይደለም የምናድናቸው፣ ግን ደግሞ ከዛም በታች ደግሞ እግዚአብሔር አምኖብንና ፈቅዶብን ነው ልጅን የሚሰጠን። ስለዚህ ልጆቻችንን በሰላምና በጤና በፍቅር ማሳደግ ደግሞ የኛ ኃላፊነት ነው። ያው በጣም ሲዘዋወር ያዩት ነበር፣ በተለይ የሾርት ቪዲዮ የለቀቀውን ቲክቶክ ላይ በጣም ሰዎች እያነጋገረ ነበር። እንዴ ምንድነው አብርሃም እውነት ልጁ ያንተ አይደለም ወይ? ቆይ ምንድነው? እውነት ያስብላል እኮ ልጁ ያንተ አይደለም? በጣም ነው የሚያስብለው። ለምን የሚያደርገው ነገር አስቧቸው። በጣም በኮንፊደንስ ነው እንግዲህ ልጁን ዳው ላይ አድርጎ እሱ እጁን ብረት ይዞ እንግዲህ ብረት ሲያነሳ ነበረና ለማንኛውም እኛ የምንፈልገው ነገር በሰላም ወደ ቤት ልጁ መመለሱ ነበር። በተለይ ደግሞ በዙሪያ እንግዲህ ሆይታ የፈጠራችሁ አይመለስም ልጁ ምን አገባችሁ ነው ስትሉ የነበራችሁ የእሱ ጓደኞች ነበረው። እስኪ አሁን ላይ ምን ይወጣችኋል? ምን ሊወጣችሁ ይችላል? ምንም አይወጣችሁም አይደለ? ለማንኛውም የኔ ውድ ተወዳጅ ቤተሰቦች ስለምትከታተሉ ስለምታዳምጡ በጣም አድርጌ ነው የማመሰግነው። እወዳችኋለሁ። ባባይ